በመካከለኛው ምስራቅ የጂኦፖለቲካው ድማ ላይ የሚነፍሰው የጦርነትና የስነ ልቦና ፍልሚያ ነፋስ የኃይል ሚዛኑን ገልብጦ ዓለምን ወደማይታወቅ አደገኛ ምዕራፍ እያሸጋገራት ይገኛል። የኢራን ወታደራዊ ፖሊሲ ከተለመደው የመከላከል ስልት ወጥቶ ጠላትን በስትራቴጂካዊ መገረም ውስጥ ወደ መክተት መሸጋገሩን የኢስላማዊ አብዮታዊ ዘብ ምክትል አዛዥ ጄኔራል ያዶላህ ጆቫኒ በሰጡት ማስጠንቀቂያ ገሃድ ሲወጣ፣ የጦር ዋና አዛዥ ጄኔራል አሚር ሃታሚ ደግሞ ማንኛውንም ወራሪ አሜሪካዊ ወታደር ለገደለ $30,000 የደም ዋጋ በመቁረጥ የቃላት ጦርነቱን ወደማይታሰብ የድፍረት ጣሪያ አድርሰውታል። ይህ የኃይል ትርኢት በባዶ ቃላት ብቻ የተንጠለጠለ ሳይሆን በኢራን ታላላቅ ጋዜጦች የፊት ገጽ ላይ በፍርሃት የፈጠጠና አንገቱ ላይ በኢራን ሰንደቅ ዓላማ ቀለም ባሸበረቀ የእጅ አምባር በታነቀ አሜሪካዊ ወታደር ምስል የታጀበ ዘመቻ ቴህራን የምትመራውን የረቀቀ የፍርሃት ኢንዱስትሪና የስነ ልቦና ጦርነት ጥበብን ቁልጭ አድርጎ ያሳያል። ይህ የስነ ልቦና ዛቻና የቃላት ጦርነት አሁን ላይ ወደ መሬት ወርዶ በሰሜን ኢራቅ ኤርቢል በሚገኘው የኩርዲስታን ክልላዊ መንግስት ጠቅላይ ሚኒስትር ጽሕፈት ቤትና የጸጥታ ተቋማት ላይ በዘነበው አውዳሚ የድሮን ጥቃት ወደ ገቢራዊ እሳት ፍልሚያ ተቀይሯል። የዚህ የማይበገር የኢራን አሲሜትሪክ ጥንካሬ የፈጠረው የህልውና ስጋት በአሜሪካ የፖለቲካ ኮሪደር ውስጥ ሳይቀር ከባድ መደናገጥን የፈጠረ ሲሆን የኮንግረስ አባል ማርጆሪ ቴይለር እንዳረጋገጡት አሜሪካ ኢራን ላይ የኒውክሌር ቦምብ እስከ መጣል የሚያደርስ አደገኛና ተስፋ የቆረጠ ውይይት ውስጥ መግባቷ የዚሁ ማሳያ ነው። ከዚህ የኒውክሌር ስጋት ጋር ጎን ለጎን ከፍተኛ የአሜሪካ የጦር ጄኔራል ሀገራቸው በራሷ ግዛት ሊሰነዘር የሚችልን የድሮን መንጋ ጥቃት ለመለየትም ሆነ ለመከላከል የሚያስችል የራዳር አቅም እንደሌላት ማመናቸው በቢሊዮን ዶላር የሚቆጠሩ የአሜሪካ የጦር ማሽን በጥቂት $1000 የኢራን ድሮኖች ፊት ተጋላጭ መሆኑን አጋልጧል። እነዚህ አስደንጋጭ ወታደራዊ ውጥረቶች ጀርባም በአሜሪካ የባህር ላይ ወታደሮች የተፈጠረው የስነ ልቦና ስብራት፣ ዶላርን ከዙፋኑ ለማውረድ የተጀመረው የተቀናጀ የፋይናንስ ጦርነት እንዲሁም እንደ የመካ ስምምነት ያሉ አዳዲስ የቀጠናው የጥምረት ምህዳሮች መፈጠር የዓለም የኃይል ሚዛን እንዴት በተወሳሰበ የፖለቲካ የቼዝ ጠጠር እንቅስቃሴ ውስጥ እንደወደቀና ማንኛውም የስሌት ስህተት ዓለምን ወደማያባራ እሳት ሊከታት እንደሚችል የሚያስጠነቅቅ ጥበባዊ የጂኦፖለቲካ ትርክት ሆኖ ቀርቧል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የሌሊቱን ጽልመት የገፈፈው የድሮኖችና የሚሳይሎች እሳታማ ትርኢት የሰሜናዊ ኢራቅን ሰማይ ወደማያባራ የጦርነት አውድማነት ቀይሮታል። በቅርቡ በኩርዲስታን ክልላዊ መንግስት ጠቅላይ ሚኒስትር ጽሕፈት ቤት ላይ በኤርቢል ከተማ የተሰነዘረው ድንገተኛና የድሮን ጥቃት የቃላት ዛቻዎችን ወደ ገቢራዊ የጥፋት ማዕበል መለወጣቸውን የሚያበስር አስደንጋጭ ክስተት ነበር። በስለላ መረብ የተሳሰሩና ኢላማቸውን ጠብቀው የሚምዘገዘጉት እነዚህ የኢራን በራሪ ሞቶች ወታደራዊ ካምፖችን፣ የጸጥታ ተቋማትን፣ የኃይል ማመንጫዎችን እንዲሁም የኢራን ተቃዋሚ የኩርድ ፓርቲዎች ዋና መስሪያ ቤቶችን ወደ ፍርስራሽነት እየቀየሯቸው ይገኛሉ። የጥፋት ዝናብ በሰሜን ኢራቅ ተራሮች ላይ ብቻ ያቆመ ሳይሆን የአሜሪካ ዲፕሎማሲያዊ ተቋማትና የጦር ሰፈሮች እስከሚገኝበት የባግዳድ ዓለም አቀፍ አውሮፕላን ማረፊያ ድረስ በመለጠጥ ቴህራን በቀጠናው ላይ ያላትን የረዥም ርቀት የመምታት አቅም በተግባር እያሳየች ነው። ከዚህ ውድመት ጀርባ ያለው የቴህራን የስሌት ማሽን አሜሪካ የኩርድ ታጣቂዎችን በማስታጠቅ በኢራን ላይ የውክልና ጦርነት ልትከፍት ነው የሚል የሰላ ስጋትን ያረገዘ ነው። ይህንንም ተከትሎ የእስላማዊ አብዮታዊ ዘብ እና በኢራቅ የሚገኙ አጋር ታጣቂዎቹ የኩርዲስታንን ግዛት ወደ ጦርነት አውድማነት ለውጠውታል። ከሰማይ ከሚዘንበው እሳት ባሻገር በኢራንና ኢራቅ ድንበር ላይ የተዘረጋው ሻክራና ገደላማ የተራራ ሰንሰለት አዲስ የከርሰ ምድር የጦርነት ትርክትን እያስተናገደ ይገኛል። የፒጃክ የኩርድ ታጣቂዎች ከዶክ ማቲንና ጋራ ተራሮች በመነሳት ወደ ቃንዲል፣ አሶስና ብራዳሶት የተራራ ሰንሰለቶች ከባድ የጦር መሳሪያዎችንና የምህንድስና ቁሳቁሶችን በማጓጓዝ ላይ ይገኛሉ። ዓላማቸውም ድንበር ዘለል የመሬት ውስጥ መሿለኪያዎችንና ምሽጎችን በመቆፈር በኢራን የደህንነት ቅጥር ውስጥ ሰርጎ ለመግባት የሚያስችል የተራራ ላይ ምሽግን መፍጠር ነው። ይህ አደገኛ የከርሰ ምድር እንቅስቃሴን ለማክሸፍ የኢራን የስለላ አውታርና የመከላከያ ኃይል በጋራ በመሆን የወሰዱት ፈጣን የቅድመ መከላከል ጥቃት የድንበሩን ትኩሳት ወደ ላቀ ደረጃ አድርሶታል። የኢራን ጸጥታ ኃይሎች በቅርቡ በፓንጃ የድንበር አካባቢ ወደ ግዛታቸው ሰርገው ሊገቡ የሞከሩትን የፒጃክ ታጣቂዎች የጫነች ሳማንድ የተሰኘች ተሽከርካሪን በድንገተኛ አድፍጦ ማጥቃት ከበባ ውስጥ በማስገባት አራቱንም ታጣቂዎች መደምሰሳቸው ቴህራን ለድንበር ሉዓላዊነቷ የምትከፍለውን የደም ዋጋና በስለላ አቅሟ ላይ ያላትን ትምክህት ያሳያል። ይህ የሰሜን ኢራቅ እልቂት የሁለቱ ኃይሎች ፍልሚያ ብቻ አይደለም። እንደ አልማያዲን ሪፖርቶች ከሆነ ይህ ውጥረት ቱርክ፣ ኢራንና ኢራቅ በከፍተኛ የስለላ ትብብር የተሳሰሩበት የጂኦፖለቲካ ሸረሪት ድር ሆኗል። የቱርክና የኢራን የስለላ ተቋማት የኩርድ ታጣቂዎችን እንቅስቃሴ ለመግታት ከኢራቅ ባለስልጣናት ጋር በሚስጥር እጅና ጓንት ሆነው እየሰሩ መሆናቸው ሲጋለጥ፣ በሌላ በኩል ደግሞ ዋሽንግተን የኩርዲስታን ክልል መሪዎችን ከኢራን ጋር እንዳይተባበሩ ከበስተጀርባ ጫና እያሳደረች ትገኛለች። የጦርነቱ ደመና ይበልጥ የጠቆረው በኢራቅ የሚገኘው እስላማዊ ተቃውሞ ንቅናቄ አካል የሆነው የካቲብ ሂዝቦላ ዋና ጸሐፊ አቡ ሁሴን አልሐሚዳዊ ያደረጉት ንግግርን ተከትሎ
ተከትሎ ነው። ቡድኑ ከቅርብ ጊዜ ወዲህ በሳውዲና በአሜሪካ የአየር ጥቃቶች በፖላር ሞቢላይዜሽን ኃይሎች ላይ የደረሰውን ጉዳት ተከትሎ የውጊያ ስልቱን ወደ አዲስና እጅግ አደገኛ ምዕራፍ እንደሚያሸጋግር አስታውቋል። ይህ ማስጠንቀቂያ ከዚህ ቀደም የነበሩትን የተኩስ አቁም ስምምነቶች ወደ ጎን በመተው በመላው ኢራቅና አካባቢ የሚገኙ የአሜሪካና የሳውዲ ፍላጎቶች ላይ መጠነ ሰፊና ያልተጠበቁ ጥቃቶች ሊሰነዘሩ እንደሚችሉ የሚያመላክት ነው። ሰሜናዊ ኢራቅ አሁን ላይ ተራ የድንበር ግዛት መሆኑ አብቅቶ የተለያዩ ሀገራት ጦር ሚስጥራዊ ታጣቂዎች፣ የስለላ ድርጅቶችና አጥፊ ድሮኖች የሚተራመሱባት እንዲሁም የዓለምን ሰላም በአንዲት ጀንበር ሊያናጋ የሚችል ፍንዳታ ያረገዘች የዓለማችን እጅግ አደገኛዋ የጂኦፖለቲካ እምብርትም ሆናለች። በመካከለኛው ምስራቅ የጂኦፖለቲካ የቼዝ ሰሌዳ ላይ የኃይል ሚዛኑ ከመቼውም ጊዜ በላይ ተወሳስቦና ውጥረት ነግሶበት ይገኛል። ከእነዚህም ተደራራቢና ውስብስብ ክስተቶች መካከል የኢራን ወታደራዊ አቅም፣ ስትራቴጂካዊ ተለዋዋጭነትና በቀጠናው ላይ ያላት ተጽዕኖ በጉልህ ጎልቶ ይታያል። ዓለም አቀፉ ማህበረሰብ በአንድ በኩል የኢራንን አስፈሪ የአሲሜትሪክ የጦርነት አቅም ሲመለከት፣ በሌላ በኩል ደግሞ አዳዲስ ቀጠናዊ ትብብሮችንና የሀያላን ሀገራትን ስጋቶች ሲገነቡ እየተስተዋለ ነው። የኢራን ወታደራዊ ስትራቴጂ ከቅርብ ጊዜ ወዲህ መሰረታዊ የሚባል የለውጥ ምዕራፍ ላይ ደርሷል። የእስላማዊ ቤታዊ ዘብ ምክትል አዛዥ ብርጋዴር ጄኔራል ያዶላህ ጃቫኒ እንዳስጠነቀቁት የቴሄራን ወታደራዊ አቋም ከባህላዊ መከላከል ስርዓት ወጥቶ ስትራቴጂካዊ መገረሞችን ወደ መፍጠር ተሸጋግሯል። ይህ ማለት ኢራን ጥቃት ሲሰነዘርባት ብቻ ምላሽ ከመስጠት አልፋ ጠላቶቿን አስቀድማ ልታጠቃና በማታስበው መልኩ እርምጃ ልትወስድ እንደምትችል ማሳያም ሆኗል። ይህ ፖሊሲ ይበልጥ የተጠናከረው የረዥም ጊዜ ጦርነት ልምድ ያላቸው በተለይም በ1980ዎቹ የኢራን ኢራቅ ጦርነት ወቅት የተፈተኑት ሜጀር ጄኔራል አህመድ ቫሂዲ የእስላማዊ ቤታዊ ዘብ ዋና አዛዥ ሆነው መሾማቸውን ተከትሎ ነው። የቫሂዲ ሹመት ተራ የስልጣን ሽግሽግ ሳይሆን ቴሄራን ከአሲሜትሪክ ጦርነትና ከውስጥ ደህንነት አጠባበቅ አንጻር ያላትን አቋም ይበልጥ ለማጠናከር ያሰበችበት እርምጃ መሆኑን ያመላክታል። ይህ የኃይል ትርኢት በቃላት ብቻ የተወሰነ አይደለም። የኢራን ጦር ዋና አዛዥ ሜጀር ጄኔራል አሚር ሀታሚ አሜሪካን በቀጥታ የሚሞግትና ለወትሮም ያልተለመደ እርምጃን ይፋ አድርገዋል። ይኸውም ማንኛውም ግለሰብ በምዕራብ እስያ የተሰማራን ወራሪ የአሜሪካ ወታደር ለገደለ ወይንም አግኝቶ ላመጣ 30 ሺህ የአሜሪካ ዶላር ሽልማት እንደሚሰጥ ማስታወቃቸው ነው። ከዚህም ባለፈ ይህ ድርጊት የምትፈጽም ሴት ከሆነች ሽልማቱ እጥፍ እንደሚሆን መገለጹ ኢራን ጠላቶቿን ስነ ልቦናዊ ጫና ውስጥ ለመክተት የምትጠቀምበትን ያልተለመደ ስልት ያሳያል። ይህ መግለጫ የወጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዓለም አቀፉን የሆርሙዝ ሰርጥ የአሜሪካ ግዛት አድርገው ሊያውጁ እንደሚችሉ በተናገሩበት ወቅት መሆኑ የቃላት ጦርነቱ ምን ያህል ወደ አደገኛ ደረጃ እንዳደገ ያሳያል። ጄኔራል ሀታሚ የትራምፕን ንግግር የወንጀለኛ ቃልና የእብድ ቀልድ በማለት ያጣጣሉት ሲሆን ይህንንም ተግባራዊ ለማድረግ መሞከር በመላው ዓለም ላይ አስከፊ መዘዝ እንደሚያስከትል በማስጠንቀቅ የኢራንን ግልጽ አቋም አንጸባርቀዋል። ይህ የሽልማት ፖለቲካ በባዶ ቃላት ላይ ብቻ የተንጠለጠለ ሳይሆን በሚገባ በተሰላና የጠላትን ስነ ልቦና በሚሰረስር የሚዲያ አውታር የታጀበ ነው። የኢራን የፖለቲካ ልብ ትርታን የሚያንጸባርቁት እጅግ ወግ አጥባቂ የሆኑት እንደ ሐምሻሪና ካይሃን የመሳሰሉ ግዙፍ ጋዜጦች ይህንን ወታደራዊ ውጥረት ወደ ስነ ጥበባዊ የጦርነት ትርክት ቀይረውታል። በጋዜጦቹ የፊት ገጽ ላይ የተስተጋባው ምስል ተራ የዜና ዘገባ አልነበረም። ይልቁንም በቆሻሻና በአቧራ የተሸፈነ በፍርሃት አይኖቹ የፈጠጡና አንገቱ ላይ በኢራን ሰንደቅ ዓላማ ቀለም ባሸበረቀ የእጅ አምባር በታነቀ አሜሪካዊ ወታደር ምስል የታጀበ ነበር። ይህ ምስል ከ30 ሺህ ዶላሩ የደም ዋጋ ማስታወቂያ ጋር ተዳምሮ ሲወጣ የሚያስተላልፈው መልእክት ከጥይት ይልቅ የሚዘልቅ ይሆናል። ቴሄራን ጎዳናዎቿ ላይ የተሰቀሉትና የአሜሪካ ወታደሮችን በባህር ላይ እንደተንሳፈፉና አሸዋ እንደበላቸው አጽሞች ያደርጉ የሚስሉት ግዙፍ ቢልቦርዶች ኢራን ጠላቶቿን በአካል ከመግጠሟ በፊት በመንፈስና በስነ ልቦና ለማሽመድመድ የምትጠቀምበትን ዘመናዊ የፍርሃት ኢንዱስትሪ አቅም ቁልጭ አድርጎ ያሳያሉ። የአይነቱ የሚዲያ ዘመቻ ወታደራዊ ኃይል ሚዛንን በፕሮፓጋንዳ ማጉያ መነጽር በማሳየት የጠላትን ጦር የሞራል ጀርባ አጥንት ለመስበር ያለመ ጥበባዊ የጦርነት አውድ ነው። የዚህ ውጥረት ማሳያ ከሆኑት አስደንጋጭ ክስተቶች መካከል በማሪጆሪ ቴይለር ግሪን የተጋለጠው መረጃ ይገኝበታል። እኚህ የአሜሪካ ኮንግረስ አባል እንዳጋለጡት የትራምፕ አስተዳደር ከፍተኛ ባለስልጣናት ኢራን የኒኩለር መሳሪያ ባለቤት ለመሆን ተቃርባለች በሚል ስጋት በቴሄራን ላይ የኒኩለር ቦምብ ስለመጣል በከፍተኛ ደረጃ ውይይት አድርገው ነበር። ግሪን ይህንን እቅድ ንጹህ ክፋት በማለት የኮነኑት ሲሆን በ1945 በጃፓን ሂሮሺማና ናጋሳኪ ላይ የተጣለውን የኒኩለር ቦምብ ያስከተለውን የሰው ልጅ እልቂት፣ የካንሰር፣ የጨረርና የትውልድ መዛባት አደጋን በማስታወስ አሜሪካኖች ይህንን አደገኛ አካሄድ እንዲቃወሙ ተማጽኗል። ይህ ሪፖርት በራሱ የሚያሳየው የኢራን ወታደራዊና የቴክኖሎጂ አቅም በአሜሪካ የፖለቲካና የወታደራዊ ክበቦች ውስጥ ምን ያህል ትልቅ ስጋትን እንደፈጠረ ነው። ከኒኩለር ስጋት ባሻገር አሜሪካ በዘመናዊ ድሮን ጦርነት ዙሪያ ከኢራን ለሚሰነዘርባት አደጋ ከፍተኛ ተጋላጭነት እንዳለባት አምኗል። የአሜሪካ ሰሜናዊ እዝ ምክትል አዛዥ ሌተናል ጄኔራል ጆሴፍ ጄራልድ እንዳመኑት አሜሪካ ወደ ግዛቷ የሚገቡ የድሮን መንጋዎችን ለይቶ ለማወቅም ሆነ ለማጥቃት የሚያስችል በቂ የራዳርና የመከላከያ ስርዓት የላትም። ከዚህ የቴክኖሎጂ ፍልሚያና የድሮን ጥቃት ተጋላጭነት ባሻገር አሜሪካ በመካከለኛው ምስራቅ ያሰማራችው ግዙፍ የባህር ኃይል ከውስጥ ወደ ውጭ እየተሸረሸረ መምጣቱን የሚያሳዩ አስደንጋጭ መረጃዎች እየወጡ ነው። የዚህ ማሳያ የሆነው ግዙፉ ዩኤስኤስ አብርሃም ሊንከን የተሰኘው የአውሮፕላን ተሸካሚ መርከብ ላይ የተፈጠረው የስነ ልቦናና የሎጂስቲክስ ቀውስ ነው። ከ260 ቀናት በላይ ያለምንም የወደብ ረፍት በውቅያኖስ ላይ የተንሳፈፈው ይህ መርከብ የጭንቀትና የተስፋ መቁረጥ ማሳያ ሆኗል። በአንድ ተዋጊ ጀት ክንፍ ላይ በአቧራ ላይ የተጻፉትና የእስራኤልን ጠቅላይ ሚኒስትር የሚያንኳስሱ እንዲሁም እስራኤል የምትልህን ብቻ አድርግ የሚሉ ስላቅ አዘልና ቁጣ የተቀላቀለባቸው
ጽሑፎች የወታደሮቹን የሞራል ውድቀት ፍንትው አድርገው ያሳያሉ። ምንም እንኳን የፔንታጎን ባለስልጣናትና የመከላከያ ጸሐፊው ፒት ሄግሴት ይህንን መረጃ ለማስተባበል ቢሞክሩም እንደ ማይክ ሌቪን ያሉ የኮንግረስ አባላት ግን ፕሬዚዳንቱ በዋሽንግተን ዲሲ የቅንጦት አዳራሾች ሲያስገነቡ፣ በጦርነት ግንባር ላይ ያሉ ወታደሮች ግን መሰረታዊ የሰው ልጅ ፍላጎት እንደተነፈጋቸው በአደባባይ እየተቹ ነው። በዚህ ውቅያኖስ አቋራጭ የስነ ልቦና ጦርነት ውስጥ እጅግ ዘመናዊ የሆኑት አሜሪካ ሰራሽ የሆኑ ተዋጊ ጀቶች ከግዙፍ አውሮፕላን ተሸካሚ መርከቦች ላይ ሲነሱና ሲያርፉ የሚፈጥሩት አስገምጋሚ ድምፅ በጸጥታ ከሚነፍሰው የባህር ውሃ ስር ካለው የኢራን የማይታይ ስጋት ጋር ከፍተኛ ተቃርኖን ይፈጥራል። እነዚህ ግዙፍ የብረት ከተሞች በቴክኖሎጂ ልዕልናቸው ወደር የማይገኝላቸው ይመስሉም ወሰን በሌለው የጠላት ቀጠና ውስጥ ሲንሳፈፉ ግን የራሳቸው የብረት እስር ቤት እየሆኑ መምጣታቸው አልቀረም። የኢራን ፈጣን የባህር ላይ አጥቂ ጀልባዎች እንደ መንፈስ ብቅልም እያሉ የሚያሳድሩት ጫና የአሜሪካን የባህር ኃይል ዘወትር በተጠንቀቅ እንዲቆም አስገድዶታል። ይህን ያለ ረፍት የሚደረግ የአይጥና የድመት ጨዋታ የሰው ልጅ ተፈጥሯዊ አቅምን የሚፈታተንና በከፍተኛ ወጪ የተገነቡ ወታደራዊ ማሽኖችን ከጥቅም ውጭ ሊያደርግ የሚችል አሰልችና ነርቭ አስጨራሽ የትዕግስት ጦርነት ነው። የኢራን የቴክኖሎጂና የስለላ ጥንካሬ በገሃድ ከታየባቸው እውነቶች አንዱ በቅርቡ ይፋ በተደረገው የምርኮኞች የጦር ሜዳ በሚል በተሰየመው የምድር ውስጥ ኤግዚቢሽን ነው። የእስላማዊ ታይዘብ በዚህ ስፍራ የማረካቸውን የአሜሪካና የእስራኤል ሰው አልባ አውሮፕላኖችን እንዲሁም በአስገራሚ ሁኔታ በኢራን የአየር መከላከያ ተመቶ ወደቀ የተባለውን የአሜሪካን ኤፍ-15ኢ አጥቂ ጀት ስብርባሪ አሳይቷል። ይህ የአሜሪካ ጀት አብራሪዎቹ ከደህንነት ቀጠና ውጭ አውሮፕላኑን ጥለው ለመውጣት የተገደዱበትንና በኋላም በአሜሪካ ነፍስ አድን ኃይሎች የተረፉበት ክስተት መሆኑ ቢነገርም ኢራን ይህንን የቴክኖሎጂ ስብርባሪ ማግኘቷን ማሳየቷ የራዳርና የአየር መከላከያ አቅሟ አሜሪካ በምታስበው ልክ ደካማ ለመሆኑን አልፎ ተርፎም ዘመናዊ ጦር አውሮፕላኖችን መጣል የሚያስችል ደረጃ ላይ መድረሷን የሚያረጋግጥ ነው። የኢራን አስገራሚ ወታደራዊ መቋቋም አቅም በራዳርና በድሮን ቴክኖሎጂ ብቻ የተገደበ አይደለም። እስራኤልና አሜሪካ በኢራን ላይ ያካሄዱት መጠነ ሰፊ የአየር ጥቃት የቴህራንን የሚሳኤል ማምረቻ ስርዓት ክፉኛ እንዳዳከመው ቢዘገብም የኢራን እስላማዊ ታይዘብ ከመሬት በታች በገነባቸው የሚሳኤል ከተሞች ውስጥ የፈጠረው ታምር ያለምን ወታደራዊ ተንታኞች እያነጋገረ ይገኛል። ከ2600 በላይ የኢራን ወታደራዊና የኢንዱስትሪ ኢላማዎች ላይ ከ30,000 በላይ ጥቃቶች ቢሰነዘሩም ኢራን ባህላዊውንና ማዕከላዊውን የእዝ ሰንሰለት ወደ ተበታተንና እጅግ ተለዋጭ ወደሆነ መዋቅር በመቀየር 85 በመቶ የሚሆነውን የማምረት አቅሟን ማትረፍ ችላለች። አሁን ላይ በወር ከ100 እስከ 300 ባለስቲክ ሚሳኤሎችን በማምረት ላይ የምትገኘው ኢራን ከጦርነቱ በፊት ወደ ነበረው የጦር መሳሪያ ክምችቷ እጅግ በተፋጠነ ፍጥነት እየተመለሰች ትገኛለች። በተለይም እንደ ፋታ 2 ያሉ ሃይፐርሶኒክና አቅጣጫቸውን በአየር ላይ መቀየር የሚችሉ ዘመናዊ ሚሳኤሎችን በማምረት የእስራኤልንና የአሜሪካን ጸረ ሚሳኤል መከላከያ ስርዓቶች የማደናገር ስልትን ነድፋለች። ርካሽ የሆኑ አጥቂ ድሮኖችን በብዛት በማሰማራት የአሜሪካን እጅግ ውድ የሆኑ የራዳርና የሚሳኤል መከላከያ ስርዓቶችን ማሟጠጥ የኢራን ዋነኛ ስልት ሆኗል። ከቀጥታ ወታደራዊ ግጭቶች ጎን ለጎን የኢራን አጋር የሆኑት የየመን ሁቲ ታጣቂዎች በቀይ ባህርና በባቤል መንደብ እያደረሱ ያሉት ጥቃት የኢራንን ቀጠናዊ ተጽዕኖ ክንድ ያሳያል። ሁቲዎች በሞካ ወደብ ላይ ባደረሱት ከባድ የሚሳኤልና የድሮን ጥቃት የንግድ መርከቦችን፣ መጋዘኖችንና መሰረተ ልማቶችን አውድመዋል። ይህ ጥቃት ቀጥተኛ መልእክት ያለው ሲሆን የዓለምን የንግድና የነዳጅ መስመር በማስተጓጎል ዓለም አቀፍ ጫናን መፍጠር ነው። ይህንን ተከትሎ የሳውዲ አረቢያ የነዳጅ ኤክስፖርት ከፍተኛ ፈተና ውስጥ ወድቋል። ሪያድ ነዳጇን አደጋ ካለበት ቀይ ባህር አቅጣጫ አውጥታ በግብጽ ሱሜድ ቧንቧ አሊያም አፍሪካን በማዞር ወደ ገበያ ለማድረስ ተገዳለች። ይህ የትራንስፖርት መስመር መጓተት በአንድ በርሜል ነዳጅ ላይ እስከ $9 ተጨማሪ ወጪን እያስከተለ ሲሆን ማድረሻ ጊዜውም በ30 ቀናት አራዝሞታል። ከቀይ ባህር ባሻገር የዓለም የደም ስር የሆነው የሆርሙዝ ሰርጥ ጉዳይ ሌላው የማይነካ እሳት ሆኖ ተቀምጧል። የጠባብ የውሃ ኮሪደር በየቀኑ በሚሊዮን በርሜል የሚቆጠር ነዳጅ የሚያልፍበት የዓለም ኢኮኖሚ ልብ ትርታ ነው። የትራምፕ አስተዳደር ሰርጡን የራሱ ግዛት አድርጎ ለማወጅ የሚያደርገው ዛቻ ለኢራን የጦር አዛዦች የእብደት ቀልድ ከመሆኑም አልፎ ቴህራን ግዙፍ የንግድ መርከቦችን በማስቆምና የባህር ላይ ኃይሏን በማሳየት በተግባር ምላሽ እንድትሰጥ ገፋፍቷታል። በዚህም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ሀገራቸው ከዋሽንግተን ጋር ቀጥተኛ ያልሆነም ሆነ ቀጥተኛ የድርድር በር መክፈት እንደማትፈልግ ማስታወቃቸው ቴህራን በዚህ የውሃ መስመር ላይ ያላትን ወታደራዊና የፖለቲካ ቁልፍ ይበልጥ ጥብቅ አድርጋ መያዟን ያመላክታል። ይህ ማነቆ ዲፕሎማሲ በወታደራዊ ጫማ ስር ሲረገጥና የዓለም የነዳጅ ዋጋ ባንዲት የቴህራን የፖለቲካ ውሳኔ ላይ ሲንጠለጠል ምን ሊፈጠር እንደሚችል የሚያሳይ ሕያው ምስል ነው። በሌላ በኩል ኢራን ከውጫዊ ጠላቶቿ ጋር የምታደርገው ትግልን ያህል በሀገር ውስጥም ጠንካራና የማያወላውል የደህንነት እርምጃዎችን ትወስዳለች። ሀገሪቱ ለእስራኤል የደህንነት ተቋም ሞሳድ መረጃ አሳልፈው ሰጥተዋል። እንዲሁም በሀገር ውስጥ በተቀሰቀሱ ጸረ መንግስት ተቃውሞች ውስጥ የፖሊስ አባላትን መኪና አስነድተው ገድለዋል የተባሉ ግለሰቦች በአደባባይ ሰቅላለች። ሻህራም ሳኬድ የተባለው ግለሰብን ጨምሮ በኢስፋሃን ከተማ አደባባይ በተፈጸመው በዚህ ስቅላት የኢራን መንግስት የውስጥ ተቃዋሚዎችንም ሆነ የውጭ ሰላዮችን በምንም አይነት ሁኔታ እንደማይታገስ አሳይቷል። ከወታደራዊና ከደህንነት አውድ ባሻገር መካከለኛው ምስራቅን እያናወጠ ያለው ሌላኛው ኃይለኛ የጂኦፖለቲካ ጦርነት የኢኮኖሚና የፋይናንስ ጦርነት ነው። ኢራን ቻይናና ሩሲያን ጨምሮ የብሪክስ አባል ሀገራትን በማስተባበር የአሜሪካን ዶላርና የስዊፍትን የፋይናንስ መረብን የበላይነት ለመስበር ታሪካዊ የተባለ እርምጃን ጀምራለች። የኢራን ማዕከላዊ ባንክ ከፍተኛ ባለስልጣናት የሆኑት ሆሴን ሻኪሪ ይፋ እንዳደረጉት የሲያ ክሊሪንግ ዩኒየን በተባለ ማዕቀፍ አማካኝነት ሀገራት የንግድ ልውውጦችን በየራሳቸው የሀገር ውስጥ ገንዘቦች እንዲያደርጉ የሚያስችል የፋይናንስ ኮሪደር ተዘርግቷል። ይህ ማለት አሜሪካ በዓለም አቀፍ የፋይናንስ ስርዓት ላይ ያላትን የቁጥጥር ሞኖፖሊ ገልብጦ ዶላር የፖለቲካ ማዕቀብ ማስፈጸሚያ መሳሪያነቱን ማምከን ነው። ይህ የኢራንና የሩሲያ የተቀናጀ የፋይናንስ ጦርነት ዋሽንግተንን ክፉኛ ያሳሰባት ሲሆን የፕሬዚዳንት ዶናልድ
የዶናልድ ትራምፕ አስተዳደር ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር አዲስ አይነት ያልተለመደ የኢኮኖሚ ድርድር ውስጥ እንዲገባ አስገድዶታል። ሩሲያ ከዶላር ስርዓት ተገፍታ መውጣቷን ተከትሎ ከቻይና ጋር ያጠናከረችው የኢኮኖሚ ትብብር አሁን ደግሞ በኢራን አነሳሽነት ብሪክስ የራሱን የክፍያ ስርዓት መዘርጋቱ ጦርነቱ የሚካሄደው በሚሳኤልና በድሮን ብቻ ሳይሆን በማዕከላዊ ባንኮች አገልጋዮች ጭምር መሆኑን ያስረግጣል። የአዲስ የፋይናንስ ግንባር ኢራን በአንድ በኩል አሜሪካን በወታደራዊ መስክ ስታዳክም፣ በሌላ በኩል ደግሞ የኢኮኖሚ ስር ቧንቧን ለመበጠስ የምትጫወተው የረዥም ርቀት ፖለቲካዊ ስሌት ነው። በእነዚህ ሁሉ ውጥረቶች መሃል በጂኦፖለቲካው ዓለም አዲስ ክስተት ብቅ ብሏል። የመካ ስምምነት በመባል የሚታወቀውና በሳውዲ አረቢያ ቱርክና ፓኪስታን መካከል የተፈረመው የጋራ መከላከያ ስምምነት የቀጠናውን የፖለቲካ ትኩሳት አዲስ መልክ ሰጥቶታል። ይህ 1.4 ሚሊዮን ወታደሮች፣ በሺዎች የሚቆጠሩ አውሮፕላኖችና ታንኮችን ያቀፈው ኃይል በአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘንድ ታላቅና ደፋር እርምጃም ተብሎ ተወድሷል። ፓኪስታን ይህንን ስምምነት በማናቸውም አባል ሀገር ላይ የሚሰነዘር ጥቃትን በጋራ ለመመከት ያለመ መሆኑን ስትገልጽ፣ ቱርክ ግን ስምምነቱ በማንም ሀገር ላይ ያነጣጠረ አይደለም በማለት የዲፕሎማሲ ማለዘቢያን ሰጣለች። ሆኖም የኢራን ሚዲያዎች የፖለቲካ ተንታኞች ይህንን ስምምነት የተመለከቱት በጥርጣሬ ነው። በአንድ በኩል ስምምነቱ እስራኤል በቀጠናው ላይ የምታደርገውን መስፋፋት ለመገደብ የተፈጠረ ነው የሚል እይታ አለ። በተለይም በእስራኤል የጋዛ ጦርነትና የሐማስ መሪዎች ግድያ ሳቢያ የመጣ ቁጣ ውጤት ተደርጎም ይወሰዳል። በእርግጥም እስራኤል፣ ቱርክና ፓኪስታን የጸረ እስራኤል አቋም ያላቸው ሀገራት በመሆናቸው ስምምነቱን በስጋት ተመልክተዋለች። በሌላ በኩል ግን የኢራን ተንታኞች ይህ አዲስ የሱኒ ሙስሊም ሀገራት ጥምረት በቀጥታም ሆነ በተዘዋዋሪ የኢራንን ቀጠናዊ ኃይል ለማመጣጠን ወይንም ለመገደብ የተፈጠረ ነው ብሎ ያምናሉ። በማጠቃለል በርካታ ዘገባዎች የሚያሳዩት ስዕል እጅግ የተወሳሰበና ተለዋዋጭ የሆነ የመካከለኛው ምስራቅ ነባራዊ ሁኔታ ነው። የኢራን ኃይል ከባህላዊ ጦርነት ስልቶች ወጥቶ ርካሽ ነገር ግን አጥፊ በሆኑ የድሮን ጥቃቶች፣ በውክልና ጦርነት፣ በከፍተኛ የደህንነትና የስለላ መረብ እንዲሁም በሚሳኤል ቴክኖሎጂ የታጀበ ሆኗል። አሜሪካ በኩሏ ከቴክኖሎጂ ልዕልናዋ ጋር የማይመጣጠን የድሮን ተጋላጭነት ውስጥ መውደቋና የኒኩለር አማራጭን እስከ ማሰብ መድረሷ የቴህራንን ስጋት ፈጣሪነት ያጎለዋል። በሌላ በኩል የመካ ስምምነት መፈረም ቀጠናው ከሁለትዮሽ የጥል መድረክነት ወደ ብዛ የኃይል ማዕከላት መሸጋገሩን ያሳያል። በዚህ ሁሉ መሃል ኢራን በውስጥ ጥብቅ የደህንነት ቁጥጥር እያደረገች፣ በውጭ ደግሞ የጠላቶቿን ኢኮኖሚያዊና ወታደራዊ ደካማ ጎኖች በመምታት ራሷን በቀጠናው የማይነቀነቅ ሀያል መንግስት አድርጋ ማስቀጠሏን የሚያሳይ ህያው ምስልን በግልጽ ይነበባል። ውጥረቱ አሁንም እንዳረገዘ ሲሆን የትኛውም የስሌት ስህተት ዓለም አቀፋዊ መዘዝን ሊያመጣ እንደሚችል የክስተቶቹ መገጣጠም በግልጽ ይመሰክራል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ